የኢራን አብዮታዊ ዘብ ዛሬ ማክሰኞ ባወጣው እጅግ ጠንካራ መግለጫ ከዩናይትድ ስቴትስ ጋር በነበረው ፍጥጫ ውስጥ እስካሁን ሲያደርግ የነበረውን ማንኛውም አይነት ራስን የመግታት እርምጃ ማቆሙን አስታውቋል። በመግለጫው በግልጽ እንደተናገረው ከሆነ ከዚህ ቀደም ለጎረቤት ሀገራት ደህንነት ሲባልም ሆነ ለቀጠናው መረጋጋት ሲባል ይደረጉ የነበሩ ጥንቃቄዎች ካሁን በኋላ ምንም ዋጋ የላቸውም፣ አይተገበሩም፣ ሁሉም ግምት ውስጥ የሚገቡ ነገሮች ተነስቷል የሚል መረጃን አጋርቷል። ኢራን ወደፊት ለሚሰነዘሩ ጥቃቶች ወይም ለሚፈጠሩ ግጭቶች የምትሰጠው ምላሽ ምንም አይነት ገደብ እንደማይኖራቸው እያመላከተች ትገኛለች። ይህ ማለት እስካሁን በሁለቱ ኃይሎች መካከል የነበረውን ጦርነት ወይም መጠነኛ የሆኑ ፕሪሳይዝ የሆኑ ማለት ኢንፍራስትራክቸር ሲመታብኝ ኢንፍራስትራክቸር፣ አየር ማረፊያ ሲመታ አየር ማረፊያ እየተባለ ተመጣጣኝ የሆነ ጦርነት ነበር ሲካሄድ የነበረው። ካሁን በኋላ ግን እንደዚህ አይነት ነገሮች አይኖሩም የሚል ነጥብ ነው ያነሳው የኢራን አብዮታዊ ዘብ። ኃይሉ አሁን ትኩረት ያደረገው አሜሪካ በቀጠናው ላይ በምታደርገው እንቅስቃሴ ላይ ነው። ኢራን ቀይ መስመር ብላ የምታስቀምጣቸውን ወታደራዊና ፖለቲካዊ ገደቦች በአሜሪካ ኃይሎች ከተጣሱ የምላሽ እርምጃው በመካከለኛው ምስራቅ ብቻም እንደማይወሰን እያስጠነቀቁ ነው ያለው። ይህ ከቀጠናው ውጭ የሚለው ሐረግ ደግሞ ከፍተኛ ትርጉም ያለው ነው። ይህ ማለት ምን መሰላችሁ? ኢራን በአውሮፓ በአፍሪካ ወይም በሌሎች አህጉራት ያሉ የአሜሪካ ጥቅሞችን፣ ዲፕሎማሲያዊ ተቋማትን ወይም ወታደራዊ ይዞታዎችንም ኢላማ የማድረግ አቅም እንዳላትና ፍላጎትም እንዳላት ለዓለም አቀፉ ማህበረሰብ በይፋ ያስታወቀችበት አጋጣሚ ሆኗል። ሌላኛው ትኩረት የሚስበው ነጥብ ደግሞ ምን መሰላችሁ? ኢራን ለቀጠናዊ አጋሮቿ የሰጠችውን ማስጠንቀቂያ ነው። መግለጫው እንደሚለው ኢራን እስካሁን ድረስ ከአጎራባች ሀገራት ጋር የነበራትን የመልካም ጎረቤትነት ግንኙነት ግምት ውስጥ በማስገባት ከፍተኛ ትዕግስት ስታሳይ ቆይታለች። ይሁን እንጂ አሜሪካ በእነዚህ ሀገራት ውስጥ ያላትን መሰረተ ልማት በመጠቀም በኢራን ላይ ጥቃት የምትሰነዝር ከሆነ እነዚህ የጎረቤት ሀገራትም ቢሆኑ ከጥቃቱ ነፃ እንደማይሆኑ ወይም ተመጣጣኝ የሆነ ጥቃት ብቻ እንደማይፈጸምባቸው በተዘዋዋሪ ገልጻለች። ይህ ደግሞ እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኩዌት ያሉ የአሜሪካ የቅርብ ወዳጅ ሀገራት ከፍተኛ ስጋት ውስጥ የሚከታቸው ነገር ሆኗል። ኢራን ስትራቴጂዋን አሁን ከአካባቢያዊ መከላከያ ወደ ዓለም አቀፋዊ ጥቃት እየቀየረች መሆኑን ከነዚህ መግለጫዎች መረዳት እንችላለን። ይህ የአቋም ለውጥ የመጣው ደግሞ በድንገት አይደለም። ለአመታት የተከማቸ የኢኮኖሚ ማዕቀብ፣ የቀጥታ ወታደራዊ ትንኮሳዎችና ጥቃቶች እንዲሁም በቅርቡ በአካባቢው እየታዩ ያሉ ተለዋዋጭ የሆኑ የኃይል አስተላለፎች ኢራን ወደዚህ ጽንፍ የረገጠ ውሳኔ እንድትመጣና ከዚህ በኋላ ምንም አይነት መጠነኛ የሚባል የመልስ ምት እንደማይኖር እንድታሳውቅ አስገድዷታል። አብዮታዊ ዘቡ ከእንግዲህ ትዕግስት የለንም ሲል በዋሽንግተን የሚገኙ የፖሊሲ አውጪዎችና በፔንታጎን የሚገኙ ወታደራዊ መሪዎች ስሌቶቻቸውን እንደገና እንዲፈትሹ የሚያስገድዳቸው ነው። ምክንያቱ ደግሞ ኢራን የምትሰጠው ምላሽ ከዚህ ቀደሙና ከለመድነው በውክልና ጦርነት ከሚደረጉ ጥቃቶችና መጠነኛ ከሆኑ አጸፋዎች ዓለም አቀፍ የንግድ መስመሮችና ሰላምን አደጋ ላይ የሚጥሉ እርምጃዎች ልትወስድ እንደምትችል ግልጽ ሆኗል። ኢራን በቀጥታ የጠቀሰቻቸው ኢላማዎች የዩናይትድ ስቴትስና የአጋሮቿ የኃይል መሰረተ ልማቶች ላይ የሚፈጸሙ ጥቃቶች ነው። ይህ ደግሞ በቃላት ደረጃ ብቻ የሚታይ ሳይሆን የዓለምን የኢኮኖሚ ጀርባ አጥንት የመስበር አቅም ያለው ዛቻ ነው። የኢራን አብዮታዊ ዘብ በመግለጫው በግልጽ እንዳስቀመጠው ከእንግዲህ በኋላ የሚወሰዱ እርምጃዎች አሜሪካና አጋሮቿን ከመካከለኛው ምስራቅ የነዳጅና የተፈጥሮ ጋዝ ሀብቶች ለአመታት እንዲገለሉ የሚያደርጉ ይሆናሉ ብሏል። ይህ ለአመታት የሚለው ቃል ከፍተኛ ትኩረት ሊሰጠው የሚገባ ነው። ምክንያቱ ጥቃቱ ጊዜያዊ ረብሻን ሳይሆን መሰረተ ልማቶችን ከጥቅም ውጭ በማድረግ ረጅም ጊዜ የሚወስድ የኢኮኖሚ ቀውስ ለመፍጠር እንዳለሙ የሚያሳይ ነው። ኢራን ይህን ስትል በባህረ ሰላጤው የሚገኙ የነዳጅ ማጣሪያዎችን፣ የጋዝ ማከማቻዎችና የንግድ መርከቦች የሚያልፉባቸው ጠባብ የባህር መስመሮችን እንደ ዋነኛ የጥቃት ግብ መለየቷን የሚያረጋግጥ ነው። ይህ ስትራቴጂካዊ ስልት በተለይ በዓለም የነዳጅ ገበያ ላይ የሚያሳድረው ተጽዕኖ እጅግ ከፍተኛ ነው። መካከለኛው ምስራቅ ለዓለም አቀፉ ኢንዱስትሪ የደም ስር እንደመሆኑ መጠን በዚህ አካባቢ የሚገኙ የኃይል መሰረተ ልማቶች ላይ ጥቃት መሰንዘር ማለት የነዳጅ ዋጋን ሰማይ እንዲነካ ማድረግና የዓለምን አቀፍ የንግድ መስመር ሽባ ማድረግ ማለት ነው። ኢራን ቀደም ሲል ለጎረቤት ሀገራት ሰጥ የነበረው መጠነኛ የሆነ ያጸፋ ምላሽ አሁን ላይ ሙሉ በሙሉ አንስተዋለች። በአካባቢው ያሉ የአሜሪካ አጋር ሀገራትም የዚህ የኢኮኖሚ ጦርነት ሰለባ ሊሆኑ እንደሚችሉ በይፋ አስታውቃለች። የኢራን የጦር መሪዎች እኛ ነዳጅ መሸጥ ካልቻልን ማንም አይሸጥም የሚለው የቀደመው መርሃቸውን ወደ ተግባር ለመለወጥ ሙሉ ዝግጅታቸውን ማጠናቀቃቸውን የሚያሳይ ቁልጭ ያለ መልእክትን ነው ያስተላለፉት። ከዚህ በተጨማሪ ደግሞ የኢራን አብዮታዊ ዘብ መግለጫ አሜሪካ ቀይ መስመሮችን የምትጥስ ከሆነ ምላሹ ከቀጠናው ውጪ እንደሚሆን መጥቀሱ የኃይል መሰረተ ልማት ጥቃቱ በባህረ ሰላጤው ብቻ ላይወሰን እንደሚችልም የሚጠቁም ነው። ይህ ማለት በአህጉር ተሻጋሪ ደረጃ ያሉ የአሜሪካ ጥቅሞች፣ የባህር ውስጥ የኬብል መስመሮች ወይም የኃይል ማስተላለፊያዎች ሁሉ የጥቃት ስጋት ኢላማ ውስጥ ይገባሉ ማለት ነው። ኢራን ያለዋት የረጅም ርቀት ሚሳኤሎችና እጅግ የራቁ ቦታዎችን የመምታት አቅም በድሮኖቿ በኩልም ሊሆን ይችላል በሚሳኤሎቿ አሁን ወደ ተግባር ለመለወጥ የሚያስችሏት ወታደራዊ መሳሪያዎች አድርጋ አቅርባቸዋለች። ይህንን ጉዳይ ስናጠቃልለው ግን የኢራን አብዮታዊ ዘብ የሰጠው ይህ ማስጠንቀቂያ ዓለም አቀፉ ማህበረሰብ እስካሁን ሲከተለው የነበረውን
የደህንነት ስሌት እንዲቀየር የሚያስገድድ ነው። የዲፕሎማሲያዊ ጥረቶች ካልተሳኩና ግጭቱ ወደ ተግባር ከተለወጠ ውጤቱ ወታደራዊ ድል ወይም ሽንፈት ብቻ ሳይሆን ይዞ የሚመጣው ዓለም አቀፋዊ የኢነርጂ ድርቅና የኢኮኖሚ ውድቀት ይዞ ሊመጣ እንደሚችል ግልጽ ነው። አሜሪካና አጋሮቿ ለዚህ ገደብ የሌለው ምላሽ ነው የምንሰጠው ከዚህ በኋላ ለሚለው የኢራን ማስጠንቀቂያ የሚሰጡት ምላሽ የቀጣዩን 10 ዓመታት የመካከለኛው ምስራቅና የዓለምን የወደፊት እጣ ፈንታ የሚወስን ጉዳይ ይሆናል ማለት ነው። ይህንን ብለን ወደ አሜሪካ ደግሞ እናምራና ፕሬዚዳንት ትራምፕ በትላንትናው ዕለት በሰጡት መግለጫቸው ላይ በጣም ተበሳጭቻለሁ I am very upset ሲሉ ተደምጠዋል። የትራምፕ ብስጭት የመነጨው ደግሞ አሜሪካ በኢራን ውስጥ የሚገኙ ተቃዋሚዎችን ለማስታጠቅና መንግስትን ለመገልበጥ አሊያም ለማዳከም የነበራት እቅድ በመክሸፉ ምክንያት ነው። እንዴት ከሸፈ በዝርዝር የምንመለከተው ጉዳያችን ነው። አብራችሁ እንድትቆዩ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ ኮሜንት መስጫው ላይ ያስቀምጡልኝ። አሜሪካው ፕሬዚዳንት ዶናልድ ትራምፕ ያበሳጫቸው ነገር ምንድነው? በተከታይ አጭር መሸጋገሪያ በኋላ ስንመለስ የምናነሳው ጉዳይ ይሆናል። አሜሪካ የተራቀቁ የጦር መሳሪያዎችን ለኢራን ተቃዋሚዎች ለመላክ ያደረገችው ጥረት ሳይሳካ መቅረቱ ተሰምቷል። ሳይሳካ መቅረቱ ብቻ ሳይሆን እነዛ የጦር መሳሪያዎች በሚስጥራዊ ሁኔታ አቅጣጫቸውን በመቀየር ወደ ተሳሳቱ ሰዎች እጅ መግባታቸውም ተሰምቷል። ይህ ማለት በአሜሪካ ግብር ከፋዮች ገንዘብና የደህንነት ተቋማት ጥረት ኢራንን ለመጣል አልመው የተነሱት እነዚህ መሳሪያዎች በመጨረሻ ግን ለኢራን መንግስት ወዳጅ ለሆኑ አካላት ወይም ደግሞ ለአሜሪካ ስትራቴጂካዊ ጥቅም ጠላት ለሆኑ አካላት ስለመድረሳቸው ነው መረጃዎች ያሳዩን። ይህ ክስተት በዘመናዊ የመካከለኛው ምስራቅ ታሪክ ውስጥ ትልቅ ስፍራ የሚሰጠው ጉዳይ ነው። ምክንያቱም አሜሪካ በኢራን ላይ የምትከተለው የማክሲመም ፕሬሸር ፖሊሲ ከኢኮኖሚ ማዕቀብ አልፎውን ወደ ወታደራዊ ድጋፍ መሸጋገሩን በይፋ የሚያረጋግጥ በመሆኑ ትራምፕ ይህንን መረጃ ይፋ ማድረጋቸው በዋሽንግተን የስለላ መዋቅር ያለው በውስጥ ያለው ከፍተኛ ለመግባባትና ክፍተትም ያጋለጠ ሁኔታ ሆኗል። መሳሪያዎቹ ግን የት ነው የደረሱት? ለምን አቅጣጫቸውን ሳቱ? የሚሉ እነዚህ ጥያቄዎች የአሜሪካን የደህንነት ተቋማት ተአማኝነትም ጥያቄ ውስጥ የሚጥሉ ናቸው። የዚህ መረጃ መውጣት በቴህራንና በዋሽንግተን መካከል ያለውን ውጥረት ወደ ጫፍ እንዲደርስም አድርጎታል። ኢራን ይህንን መረጃ ሰላም ተኩስ አቁም በሚባልበት ወቅት የተላከ የጦርነት አዋጅ አድርጋ የቆጠረችውም ሲሆን አሜሪካ በሉዓላዊ ሀገር ላይ የምታደርገውን ጣልቃ ገብነት የሚያሳይ ሕያው ማስረጃ አድርጋ ማቅረበዋለች። ይህ ሁኔታ በቀጠናው ያሉ ሌሎች ሀገራትንም ስጋት ላይ ጥሏል። በተለይ በኢራን ውስጥ የሚንቀሳቀሱ ተቃዋሚዎች አሁን ላይ የባዕድ ሀገር ተላላኪ ተብለው የመፈረጅና የመታደን እድላቸውም ሰፊ እንዲሆን አድርጎታል። ፕሬዚዳንት ትራምፕ ግን ትኩረታቸው ያለው አሁንም መሳሪያዎቹ ለተቃዋሚዎች ባለመድረሳቸው ላይ ብቻ ሳይሆን ይህ ኦፕሬሽን በውስጥ ሴራ ከሽፏል የሚለው እምነታቸው ነው በከፍተኛ ሁኔታ መነጋገሪያ የሆነው። ትራምፕ በይፋ ተበሳጭቻለሁ ማለታቸው አሜሪካ በመካከለኛው ምስራቅ ያላትን የበላይነት ለማስጠበቅ የምታደርገውን ጥረት በራሷ የመዋቅር ድክመት እየተፈተነ መሆኑን የሚያሳይ ነው። ይህ ጉዳይ ታዲያ ተራ የቴክኒክ ስህተት አይደለም። በአሜሪካ የስለላ ተቋማት ማለትም እንደነ CIA እና በዋይት ሃውስ መካከል ያለው ጥልቅ አለመተማመንም ግልጥልጥ አድርጎ ያሳየ ክስተት ሆኗል። እንደ ትራምፕ ገለጻ ከሆነ አሜሪካ ለኢራን ተቃዋሚዎች ለማቅረብ ያቀደቻቸው መሳሪያዎች ቀላል የሚባሉ አልነበሩም። እነዚህ መሳሪያዎች በኢራን ከተሞች ውስጥ የሚካሄዱ ተቃውሞዎችን ወደ ታጠቀ አመጽ ሊቀይሩ የሚችሉ የከተማ ውጊያ ላይ ውጤታማ የሆኑ ዘመናዊ መሳሪያዎች እንደነበሩ ግምቶች እየወጡ ይገኛሉ። ይሁን እንጂ እነዚህ መሳሪያዎች ወደ ታለመላቸው የኢራን ወጣቶችና የለውጥ ፈላጊ ቡድኖች እጅ ከመግባታቸው ይልቅ በመንገድ ላይ አቅጣጫቸውን ቀይረዋል ነው የተባለው። የአቅጣጫ መቀየር ወይም ዳይቨርዥን የሚለው ቃል ደግሞ በስለላው ዓለም ውስጥ ጥልቅና ትልቅ ትርጉም ያለው ቃል ነው። መሳሪያዎቹ ወይ በኢራን የደህንነት ኃይሎች ተይዟል ወይም ደግሞ በአሜሪካ መዋቅር ውስጥ ባሉ ከዳተኞች አማካይነት ሌላ ሶስተኛ ወገን ተላልፎ ተሰጥቷል የሚሉ ግምቶችን እንዲበራከቱ አድርጓል። ፕሬዚዳንቱ በጣም ተበሳጭቻለሁ ብለው ሲናገሩ ቁጣቸው ያነጣጠረው በኢራን ላይ ብቻ አይደለም፣ ይልቁንም በገዛ አስተዳደራቸው ስር ባሉ የደህንነት ተቋማት ላይ ነው። ትራምፕ ለረጅም ጊዜ ሲወነጅሉት የነበረውን ዲፕ ስቴት የእርሳቸው ትዕዛዝን በማደናቀፍ መሳሪያዎቹ ጠላት እጅ ላይ እንዲወድቁ አድርጓል የሚል ስውር መልእክት አለው የትራምፕ ብስጭት። ይህ ነጥብ እጅግ ወሳኝ ነጥብ ነው። ምክንያቱ አንድ ፕሬዚዳንት የራሳቸው ሀገር የስለላ ተቋማት ኦፕሬሽኑን እንዲከሽፍ አድርገውታል ብለው የሚያምኑ ከሆነ የሀገሪቱ የውጭ ጉዳይ ፖሊሲ ሽባ መሆኑን የሚያሳይ ነው። መሳሪያዎቹ ለኢራን መንግስት ቅርብ ለሆኑ ሚሊሻዎች ደርሷል የሚለው ስጋት ደግሞ ውድቀቱን እጥፍ ድርብ ያደርገዋል። ይህ ክስተት ሌላ ጥያቄም እንዲነሳ ያደርጋል። እሱም የኢራን የደህንነት መዋቅር የአሜሪካን ሚስጥራዊ የጦር መሳሪያ ዝውውር አስቀድሞ የማወቅና የማደናቀፍ ብቃት አለው ወይ የሚል ጥያቄ እንዲነሳ ያደርጋል። በቴህራን በኩል
በኩል እነዚህ ጥያቄዎች አዎ እንችላለን የሚል መልስ እንዲሰጡ ያስገድዷቸዋል። በውስጥ በኩል ደግሞ ይህንን አጋጣሚ የውስጥ ተቃዋሚዎችን ሙሉ በሙሉ ለመደምሰስ አገልግሎት ላይ ያዋሉት ይገኛሉ። ከአሜሪካ ጋር በመመሳጠርና በማሴር ከነሱ መሳሪያው በመቀበል እኛን ለመገልበጥ የሚያሴሩ ሰዎች አሉ ከውስጣችን የሚሉ ነጥቦች እንዲያነሱ ያደርጓቸዋል። አሜሪካ መሳሪያ ልካለች የሚለው መረጃ ብቻውን በኢራን ውስጥ ለሚንቀሳቀሱ ተቃዋሚዎች የሞት ፍርድ እንደመፈረም ነው የሚቆጠረው። ይህ አሜሪካ ልታተርፍበት ያሰበችው ስትራቴጂ አሁን በተቃራኒው የኢራን መንግስት የጸጥታ መዋቅር ይበልጥ እንዲጠናከር ያደረገ አጋጣሚ ሆኗል። ፕሬዚዳንቱ በይፋ ቅሬታቸውን መግለጻቸው ደግሞ ሚስጥራዊ መሆን የነበረባቸው የደህንነት ስራዎች ወደ ፖለቲካ መድረክ መውጣታቸውን የሚያሳዩ ናቸው። ይህ ውድቀት ግን በዋሽንግተን ብቻ አያበቃም። የኢራን መንግስት ይህንን አጋጣሚ ተጠቅሞ በወሰደው የአጸፋ እርምጃ ደግሞ የዓለምን የንግድ መስመር ወደሚያሰጋ አዲስ ምዕራፍ እንዲሻገር አድርጎታል። የኢራን መንግስት ይህንን የአሜሪካ የታጠቀ ጣልቃ ገብነት ወይም ታጣቂዎችን በመሳሪያ የመደገፍ ሂደት ቀጥተኛ የሆነ የወረራ ሙከራና ሽብርተኞችን የማደራጀት ድርጊት አድርጎ ቆጥሮታል። በምላሹም ወደ ዓለም አቀፍ የንግድ መስመሮች ፊቱን በማዞር ጥቃቶችን ለመሰንዘር እንዲዘጋጅ አድርጎታል። ኦልሬዲ የሆርሙዝ የባህር መስመር ዝግ አድርጎታል የኢራን መንግስት። አሁን ደግሞ ፊቱን በማዞር ወደ ባበል መንደብ የባህር መስመር ለመዝጋት ዛቻውን ማሰማትና የዓለምን ሰላምና ኢኮኖሚም እጅግ አደገኛ ምዕራፍ ላይ እንዲወድቅ አድርጎታል። የኢራን ባለስልጣናት የትራምፕን የብስጭት ንግግር እንደ ድል ነው የቆጠሩት። አሜሪካ ለነጻነት ታጋዮች የምትሰጠው ድጋፍ ሳይሆን ለሽብርተኞች የምታደርገው የጦር መሳሪያ አቅርቦት እንደሆነም በግልጽ በዓለም አቀፍ መድረክ ቀርበው የተሟገቱ ይገኛል። ሆኖም ግን ቁጣቸው በቃላት ብቻ አላበቃም። የኢራን ከፍተኛ የጦር መሪዎች አሜሪካ በኢራን የውስጥ ደህንነት ላይ ለፈጠረችው ከፍተኛ የሆነ ስጋት አጸፋው በውሃ ላይ እንደሚሆን አስታውቀዋል። ይህ ማለት ደግሞ የሚመስላችሁ ከአረብ ባህር እስከ ቀይ ባህር ያለውን የንግድ እንቅስቃሴ አደጋ ላይ መጣል ወይም ማስተጓጎልን ከዚህ በኋላ እንሰራበታለን የሚል አንድምታ ያለው መልእክት ነው ያስተላለፉት። በተለይ ባበል መንደብ በቀይ ባህርና በህንድ ውቅያኖስ መካከል የሚገኘው ጠባብ የባህር በር ለዓለም ንግድ ያለው ፋይዳ ሊገለጽ የማይችል ነው። በየቀኑ በሚሊዮን የሚቆጠር በርሜል የነዳጅ ዘይትና ከእስያ ወደ አውሮፓ የሚጓጓዙ ሸቀጦች የሚያልፉበት መስመር ነው። ኢራን ይህንን በር እዘጋለሁ ማለቷ በቀጥታ የአሜሪካን የኢኮኖሚ የበላይነት መፈተን ብቻ ሳይሆን መላውን የዓለም ህዝብ በኢኮኖሚ ቀውስ መቅጣት ማለት ነው። የኢራን የባህር ኃይልና በየመን የሚገኙ የሁቲ አማጽያን ያላቸው ጥምረት ደግሞ ይህንን ዛቻ ተግባራዊ ለማድረግ የሚያስችል ወታደራዊ አቅም እንደሚሰጣቸው ነው ተንታኞች ስጋታቸውን እየገለጹ የሚገኙት። ይህ የኢራን ዛቻ የመጣው አሜሪካ የጦር መሳሪያ ወደ ኢራን ተቃዋሚዎች ልካ አቅጣጫውን ስቶ ወደ ሌላ አካል መሄዱን ከታወቀ በኋላ መሆኑ ደግሞ ጉዳዩ ይበልጥ ውስብስብ ያደርጓል። ኢራን መሳሪያዎቻችሁ መጥተው ወደ ታለመላቸው ቦታ ባይደርሱም የሞከራችሁት ሙከራ ግን ዋጋ ያስከፍላችኋል የሚል መልእክት ነው ለዋሽንግተን እያስተላለፈች ያለችው። ይህ ዛቻ በተባበሩት መንግስታት ድርጅትና በታላላቅ ሀገራት ዘንድም ከፍተኛ ድንጋጤን ፈጥሯል። የባህር በሩ የባበል መንደብ መስመር ቢዘጋ የነዳጅ ዋጋ በአንድ ጀንበር ሊጨምር እንደሚችል እንዲሁም የአቅርቦት ሰንሰለት ወይም ሰፕላይ ቼን ሙሉ በሙሉ ሊስተጓጎል እንደሚችል ነው ባለሙያዎች የሚያስጠነቅቁት። ፍጥጫው ከኢራን የውስጥ ፖለቲካ ወጥቶን ወደ ዓለም አቀፍ ስትራቴጂካዊ የባህር መስመሮች ነው የተሸጋገረው። የባበል መንደብ ዛቻ ኢራን ያላትን የመጨረሻው ካርድ ሊሆን ይችላል። አሜሪካ ለወሰደችው ሚስጥራዊ እርምጃ የምትሰጠው እጅግ ከፍተኛ ዋጋ ያለው ምላሽም ይኸው የኢራን የመጨረሻው ካርታ ነው። ነገር ግን ይህ በር ቢዘጋ ውጤቱ ምን ሊሆን ይችላል? የዓለም ንግድስ እንዴት ይቃወመዋል ወይም ምን ምላሽ ይሰጠዋል የሚለውን ጉዳይ ካነሳን ይህ ጉዳይ ለኢራን ወታደራዊ እርምጃ ብቻ ሳይሆን በዓለም አቀፍ የንግድ ስርዓት ላይ የተደቀነም የህልውና አደጋ ነው። ባበል መንደብ በአፍሪካ ቀንድና በአረብ ምድር መካከል የሚገኝ ስፋቱ በጠባቡ ቦታ ላይ 29 ኪሎ ሜትር ብቻ የሆነ መተላለፊያ ነው። ሆኖም ይህ ጠባብ መስመር የዓለምን የንግድ መስመር የሚቆጣጠር ነው ቢባል ማጋነን አይሆንም። በየዓመቱ ከ30 ሺህ በላይ ግዙፍ የንግድ መርከቦች በዚህ መስመር ያልፋሉ። ኢራን ይህንን መስመር የመዝጋት አቅም አለኝ ብላ ስትናገር የአውሮፓን የኢነርጂ ዋስትናና የእስያን የኤክስፖርት አቅም ይገታል ማለት ነው። እንደ አልጀዚራ ዘገባ ከሆነ ደግሞ ይህ መስመር ከተዘጋ የዓለም ንግድ በከፍተኛ ፍጥነት እንደሚሽመደመድ የሚያጠራጥር አይደለም። ሆርሙዝ አሁን ባለበት ሁኔታ ባበል መንደብ መሰል አደጋ ካጋጠመው ነገሮች ትርምስምስ ነው የሚሉት። ይህ የኢራን ዛቻ ተግባራዊ ከሆነ ደግሞ የመጀመሪያው ሰለባ የሚሆነው የነዳጅ ገበያ ነው። በቀን ከ6 ሚሊዮን በርሜል በላይ ድፍድፍ ዘይትና የተጣራ ነዳጅ ምርት በዚህ መስመር ወደ አውሮፓና ሰሜን አሜሪካ ይጓጓዛል። መንገዱ ከተዘጋ መርከቦች አፍሪካን ዞሮ በመሄድ ወይም ረዥሙን መንገድ በመጠቀም ኬፕ ኦፍ ጉድ ሆፕን በመጠቀም ለመጓዝ ይገደዳሉ። ይህ ደግሞ የጉዞ ጊዜን በ2 ሳምንታት የነዳጅና የኢንሹራንስ ወጪን ደግሞ በከፍተኛ ሁኔታ እንዲጨምር ያደርጋል።
ውጤቱ ደግሞ በዓለም ዙሪያ የነዳጅ ዋጋ እንዲንርና ይህም በቀጥታ ወደ ሸቀጦች ዋጋ ተላልፎ የኑሮ ውድነትን ማባባሱ የማይቀር ይሆናል። ከነዳጅ ባሻገር ይህ መስመር የኤሌክትሮኒክስ ዕቃዎች፣ አልባሳትና የመኪና መለወጫዎችም ከቻይና ከህንድና ወደ ምዕራቡ ዓለም የሚጓጓዙበት ዋና መስመር ነው። የባቤል መንደብ መታፈን ማለት በፋብሪካዎች ውስጥ ምርት ይቆማል፣ በሱቆች ውስጥ መደርደሪያዎች ባዶ ይሆናሉ እንደማለት ነው። ኢራን ይህንን የምታደርገው ድርጊት አሜሪካን ለመቅጣት ተብሎ የሚደረግ ቢሆንም ቅጣቱ ግን ከቶኪዮ፣ ለንደን፣ ኒውዮርክ፣ አዲስ አበባ ኤቭሪ ካንትሪ ኤቭሪ ከተማ ማዳረሱ የሚቀር አይሆንም ማለት ነው። ይህ የኢኮኖሚ ጦርነት ተብሎ ሊፈረጅ የሚችልም እርምጃ ነው። ምክንያቱም ጥቃቱ በወታደሮች ላይ ሳይሆን በቢሊዮን የሚቆጠሩ ተራ ዜጎች ኪስ ላይ የሚያነጣጥር ነው። ይህ የኢራን ዛቻ ዲፕሎማሲያዊ መደራደሪያ እንዲሆናት ነው የምታቀርበው። ነገር ግን እስራኤልና አሜሪካ ይህንን ዛቻ ተግባራዊ እንዲሆን ይፈልጉታል። ለምን? ሆርሙዝ ሲዘጋ ትራምፕ ምንድን ነው ያሉት? በሆርሙዝ ነዳጃችሁ ይሸጋገር የነበሩ ሀገራት ሄዱና አስከፍቱት፣ የእናንተ ኢኮኖሚ ነው እየተገታ ያለው፣ የእናንተ ነዳጅ ነው የቆመው ብለው ነው የሚያነሱ። ኢራን ነገሮችን ወደ ድርድር ጠረጴዛ ለማምጣት የምትጠቀማቸው ኃይሎችና ጉልበቶች ትራምፕና ኔታንያሁ ደጋፊ ወይም አጋሮች ከጎናቸው እንዲያሰልፉ መጠቀሚያ ያደርጓቸዋል ማለት ነው። አሜሪካ በኢራን ውስጥ ጉዳይ ውስጥ ከገባች እኔ የዓለምን ንግድ እመታለሁ የሚል ስልት ነው ያላት ኢራን። አሜሪካ ደግሞ አንቺ እንደዛ ስታደርጊ የኔ ደጋፊዎች ይበዛሉ፣ ኑ አብረን እናስከፍት ብዬ የማሰልፋቸው አጋሮች ይበዙልኛል የሚል ስሌት ነው ያላቸው። ግን እውነታው ምንድነው ከተባለ እነዚህን የባህር መስመሮች እየተዘጉ ያሉት በእስራኤል ለድርድር ዝግጁ አለመሆንና በአሜሪካ እጃችሁን ስጡኝ በሚል የመደራደሪያ ቅድመ ሁኔታ ምክንያት ነው። ይህ አይነቱ ስልት አሸናፊ የሌለው ጦርነት ወይም ዜሮ ሳም ጌም ይዞ የሚመጣ ነው። ኢራን ራሷን ብትሆን ከዚህ የንግድ መስመር መዘጋት የምታጣው ነገር ቢኖርም አሜሪካን ከፍተኛ ጫና ውስጥ ለመክተት ግን ማንኛውም መስዋዕትነት ለመክፈል ዝግጁ መሆኗን ለዓለም እያሳየች ነው ያለች። የባቤል መንደብ ዛቻ የጂኦፖለቲካዊ ፍጥጫ ብቻ ሳይሆን የዓለምን የኢኮኖሚ መረጋጋት አደጋ ላይ የሚጥል ክስተት ነው። ነገር ግን ይህ ዛቻ ተግባራዊ እንዳይሆን ሌሎች ቀጠናዊ ኃይሎችና ታላላቅ ሀገራት ምን እያደረጉ ነው ያሉት? እስራኤልና የገልፍ ሀገራት ይህንን ስጋት እንዴት ነው የሚመለከቱት? በተለይ እስራኤልና የገልፍ ሀገራት ማለት ነው ሳውዲና የተባበሩት አረብ ኤሚሬትስ በዋነኛነት በዚህ በአሜሪካና በኢራን ጦርነት ውስጥ የት ጋር እንደሚቆሙና የደህንነት ስጋታቸው ምን ያህል እንደሆነ መመልከት ግድ ይለናል። ይህንን ነጥብ ማንሳታችን ካልቀረ ለእስራኤል የአሜሪካ የጦር መሳሪያ ኦፕሬሽን መክሸፍ እጅግ አሳሳቢ ዜና ነው። እስራኤል ኢራንን እንደ ቀጥተኛ ህልውናዊ ስጋት ስለምታያት አሜሪካ የኢራን ተቃዋሚዎችን ለማስታጠቅ ያደረገችው ሙከራ ከሽፎ የኢራን ደጋፊ ሚሊሻዎች ያንን መሳሪያ መቀበላቸው እስራኤል በዋሽንግተን የደህንነት መዋቅር ላይ ያላትን እምነት ሊሸረሽረው ይችላል። የእስራኤል የደህንነት ተቋማት ሞሳድን ጨምሮ ማለት ነው አሜሪካ በላከችው መሳሪያ አቅጣጫውን ስቶ ለኢራን ደጋፊዎች መድረሱ ቴህራን በስለላው ረገድ የበላይነት ልታገኝ ትችላለች የሚል ስጋት እንዲያድርባቸው ያደርጋል። እስራኤልን ክፍተት ለመሙላት ደግሞ የራሷን ቀጥተኛ እርምጃ ወይም ዳይሬክት አክሽን የመውሰድ እድሏ ሰፊ ይሆናል ማለት ነው። የባቤል መንደብ መዘጋት ደግሞ ለእስራኤል ወደ ቀይ ባህር የምታደርገው የንግድና የወታደራዊ እንቅስቃሴ ሂደት ስለሚገታው ይህንን ዛቻ እንደ ቀጥተኛ ጥቃት ትቆጥረዋለች። እስራኤል እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ የገልፍ ሀገራት ደግሞ በዚህ ፍጥጫ መሃል ያሉ ሀገራት ናቸው። በአንድ በኩል የኢራን ተጽዕኖ በቀጠናው እንዲቀንስ ይፈልጋሉ። በሌላ በኩል ግን የባቤል መንደብ መዘጋት የነዳጅ ኤክስፖርታቸውና የኢኮኖሚ ህልውናቸውን አደጋ ላይ እንደሚጥለው ያውቃሉ። እነዚህ ሀገራት አሜሪካን እንደ ዋነኛ የደህንነት ዋስትናቸው ቢመለከቱም የትራምፕ አስተዳደር የጦር መሳሪያ ዝውውር ላይ የፈጸመው ስህተት ግን አሜሪካ እኛም በዚህ መንገድ ልታስጥለን ትችላለች የሚል ጥርጣሬን ፈጥሮባቸዋል። የአጋጣሚ የገልፍ ሀገራት ከኢራን ጋር በዲፕሎማሲያዊ መንገድ ለመነጋገር እንዲገደዱ ወይም ደግሞ ከአሜሪካ ውጭ ያሉ ሌሎች ኃይሎች እንደነ ቻይና የመሳሰሉት ማለት ነው ለደህንነታቸው ዋስትና እንዲሰጧቸው እንዲፈልጉ ሊገፋፋቸው ይችላል። ኢራን የባቤል መንደብን በር እዘጋለሁ ስትል ይህንን ተግባራዊ የምታደርገው በየመን በኩል ባሉ የሁቲ አማጽያን አማካኝነት እንደሆነ ግልጽ ነው። ሁቲዎች በቀይ ባህር ዳርቻ ላይ ያላቸውን ይዞታና ከኢራን የሚያገኙት የድሮና የሚሳኤል ድጋፍ ዛቻውን ወደ ተግባር ለመለወጥ ዋነኛው መሳሪያቸው ይሆናል ማለት ነው። ይህ ደግሞ በየመን ለዓመታት ሲካሄድ የነበረውን ጦርነት ወደ ዓለም አቀፍ የባህር ላይ ጦርነት የመቀየር አቅምን ያለው ነው። የክልሉ ሀገራት አሁን የሚሰጉት በዋሽንግተንና በቴህራን መካከል ያለውን ቁርሾ በእነሱ ደጃፍ ላይ በሚፈነዳ ጦርነት እንዳያልቅ ነው። ይህ የሚያሳየን ምን መሰላችሁ? የአሜሪካና የኢራን ፍጥጫ በቀጠናው ያሉ አጋሮችና ተቀናቃኞችን እኩል ስጋት ላይ መጣሉ ነው። የእስራኤል የደህንነት ስጋትና የገልፍ ሀገራት የኢኮኖሚ ስጋት ተዳምሮ መካከለኛው ምስራቅን በባሩድ የተሞላ በርሚል እንዲሆንና አንዲት የተጫረች ክርቢት የሚጠባበቅ ተቃጣይ ቀጠና እንዲሆን አድርጎታል። አሜሪካ በኢራን የውስጥ ጉዳይ ላይ የሞከረችው የአቋራጭ መንገድ መክሸፉ ቀጠናዊ ኃይሎች የራሳቸውን የደህንነት ስልት እንዲቀይሱ እያስገዳቸው ይገኛል። ነገር ግን ይህ ሁሉ ትርምስ ወዴት ያመራል? የዓለም አቀፍ ተቋማትና ሌሎች ታላላቅ ሀገራት በዚህ ጉዳይ ላይ ያላቸው ምላሽ ምንድነው የሚለውን ደግሞ እንመልከተው። ለሞስኮና ለቤጂንግ የአሜሪካ የሚስጥር ኦፕሬሽን መክሸፍና በትራምፕ አስተዳደር ውስጥ የተፈጠረው መመሰቃቀል ትልቅ የፖለቲካ ሲሳይ ነው ይሆንላቸው። ቻይና አብዛኛው የነዳጅ ፍላጎትን ከመካከለኛው ምስራቅ የምታገኝ በመሆኗ የባቤል መንደብ መዘጋት ቢያሰጋትም በአሜሪካ ላይ የሚያደርሰውን ዲፕሎማሲያዊ ውድቀት ግን ደስ
ሊያሰኛት የሚችል ሁኔታን ይፈጥራል። ቻይና ራሷ እንደ ሰላም ሐዋሪያ ወይም ሰላም እንደምታወርድና የመረጋጋት ዋስትና አድርጋ ነው የምታቀርበው። አሜሪካ በሌሎች ሀገራት ውስጥ ጉዳይ ጣልቃ በመግባት ትርምስ እንደምትፈጥር ለዓለም ለማሳየትም ጥሩ አጋጣሚን ይፈጥርላታል። ሩሲያ በበኩሏ ደግሞ የኢራን መጠናከርና የአሜሪካ በቀጠናው መዳከም በዩክሬንና በሌሎች ግንባሮች ያላት ፍላጎት እንደ ትልቅ እፎይታን ትመለከቷለች። የባበል መንደብን የባህር በር የመዝጋት ዛቻ የዓለምን አቀፍ ህግጋት የሚጥስ ቢሆንም የተባበሩት መንግስታት የጸጥታው ምክር ቤት በዚህ ጉዳይ ላይ አንድ አይነት አቋም መያዝ አይችልም። በሆርሙዝ ላይ የተፈጠረውን አይተናል። በባበል መንደብም ተመሳሳይ ነገር የሚጠበቀው ብሎክ ይደረጋል። ባበል መንደብን በወታደራዊ አቅም ወይም በወታደራዊ ኃይል ለማስከፈት የተለያዩ ጥረቶች ቢደረጉና የውሳኔ ሐሳብ የጸጥታው ምክር ቤት እንዲያስተላልፍ ቢጠበቅም ቻይናና ራሽያ ብሎም እንደባለፈው ፈረንሳይ ያንን ውሳኔ ብሎክ ለማድረግ መንቀሳቀሳቸው አይቀርም። ይህ ሀያላን ሀገራት ፍትጊያ ዓለም አቀፍ ተቋማትን ሽባ ያደርጋቸዋል። በዚህ ምክንያትም የባህር ላይ ደህንነትን ለማስጠበቅ የሚደረጉ ጥረቶች ሁሉ ከህጋዊ ማዕቀፍ ይልቅ ወደ ወታደራዊ ጥምረት መሰረት ያደረጉ ዘመቻዎች ያመራሉ ማለት ነው። ፕሬዚዳንት ትራምፕ በይፋ መሳሪያችን አቅጣጫውን ስቶ ተወሰደብን ብለው ሲናገሩ በአሜሪካ የውጭ ፖሊሲ ላይ ትልቅ ጠባሳን ነው እየጣሉ ያሉት። ሌሎች ሀገራት ከአሜሪካ ጋር ሚስጥራዊ የደህንነት ስምምነቶችን ለማድረግ አሁን ሁለት ጊዜ እንዲያስቡ ያደርጋቸዋል። አሜሪካ የገዛ ራሷን የጦር መሳሪያ ዝውውር መቆጣጠር ካቃታት እኛን እንዴት ነው ልትጠብቀን የምትችለው የሚለው ጥያቄም በብዙ ሀገራት ዘንድ እንዲነሳ ያደርገዋል። ይህ ዲፕሎማሲ ክፍተት ደግሞ ኢራን ይበልጥ ደፋር እንድትሆንና በዓለም አቀፍ የንግድ መስመሮች ላይ ያላትን ዛቻም እንድታጠናክር እድል ይሰጣታል። ፍጥጫው ስለዚህ በአሜሪካና በኢራን መካከል ብቻ ያለ ሳይሆን የዓለምን የኃይል አስተላለፍ የሚፈትን ሆኗል። ቻይናና ሩሲያ የአሜሪካን ውድቀት ለራሳቸው ጥቅም እንዲያውሉት ይፈልጋሉ። ዓለም አቀፍ ተቋማት ደግሞ መፍትሄ ከመስጠት ይልቅ የተመልካችነት ሚናን ይዘዋል። ይህ ሁሉ ውጥረት የት ነው የሚያበቃው? መጨረሻው ምንድነው የሚለውን ነጥብ እናንሳና ጉዳያችን እናጠቃልል። አሁን ባለው ሁኔታ ዓለም አቀፉ ማህበረሰብ የሚገኘው በሁለት ስለታም ቢላዎች መካከል ነው። መንታ መንገድ ላይ ነው የቆመው። በአንድ በኩል ኢራን የባበል መንደብን የባህር በር ለመዝጋት የምታደርገው ጥረት ወደ ተግባር ከተቀየረ አሜሪካና አጋሮቿ የባህር ላይ ነጻነትን ለማስከበር በሚል ስም ቀጥተኛ ወታደራዊ እርምጃ መውሰዳቸው የማይቀር ነው። ይህ ደግሞ ቀጠናዊውን ፍጥጫ ወደ ሰፊው መካከለኛው ምስራቅ ጦርነት ሊቀይረው ይችላል። በሌላ በኩል ደግሞ አሜሪካ በኢራን ላይ የምትከተለው የከፍተኛ ጫናዊ ማክሲመም ፕሬሸር ፖሊሲ ይበልጥ ተጠናክሮ በመቀጠል የኢራንን ኢኮኖሚ ሙሉ በሙሉ ሽባ ለማድረግና የውስጥ አመጽን ለማነሳሳት የምታደርገውን ጥረት ትገፋበታለች ማለት ነው። ፕሬዚዳንት ትራምፕ የጦር መሳሪያ ዝውውሩን ውድቀት በይፋ ማመናቸው ለወደፊት በሚወስዷቸው እርምጃዎች ላይ ከፍተኛ ተጽዕኖን ይኖረዋል። ፕሬዚዳንቱ ይህንን ውድቀት ለመካስ እንዲሁም ጠንካራ መሪ መሆናቸውን ለማሳየትና ለማረጋገጥ በኢራን ላይ እጅግ ከባድና ያልተጠበቁ እርምጃዎች ሊወስዱ ይችላሉ ተብሎ ይጠበቃል። ይህ ስሜታዊነት የታከለበት ውሳኔ ደግሞ የዲፕሎማሲውን መንገድ ይበልጥ ሊያጠበው የሚችልበትን ሁኔታ ይፈጥራል። በዋሽንግተን የደህንነት መዋቅር ውስጥ የሚታየው መከፋፈልም አሜሪካ በቀጠናው የምትከተለው ስልት ወጥ እንዳይሆንና ለጥላቶቿ ምቹ ሁኔታ እንዲፈጥርም ያደርገዋል። ሁኔታዎቹ ምንም እንኳን ወደ ጦርነት የሚያመሩ ወይም አዝማሚያቸው ወደዛ የሆነ ቢመስሉም አሁንም ጥቂት የዲፕሎማሲ በሮች ግን ክፍት እንደሆኑ ማየት እንችላለን። እንደ ኳታር ወይም ኦማን ያሉ ሀገራት በኢራንና በአሜሪካ መካከል ድልድይ ለመሆን ጥረት እያደረጉ ነው። የባበል መንደብ መዘጋት የሚያስከትለው የኢኮኖሚ ጥፋት ቻይናና አውሮፓን እኩል ስለሚጎዳ እነዚህ ኃይሎች በሁለቱ ተፋላሚዎች ላይ ጫና በማድረግ ወደ ድርድር ጠረጴዛ እንዲመጡ ሊያደርጓቸው ይችላሉ። ይህም ሆኖ ግን ለዚህ ስኬት አሜሪካ በኢራን የውስጥ ጉዳይ ጣልቃ መግባት ማቆም፣ ኢራን ደግሞ የዓለምን የንግድ መስመር ለመዝጋት ከማስፈራራት መቆጠብ ይኖርባቸዋል። ከዚህ ሁሉ ትርምስ ውስጥ የምንረዳው አንድ ነገር ግን ምን እንደሆነ ታውቃላችሁ? በአሁኑ ዘመን የሀገራት ፍጥጫ በድንበር ላይ ብቻ የሚወሰን አይደለም። በዋሽንግተን የሚወሰን የሚስጥር ውሳኔ በባበል መንደብ ውሃ ላይ በሚጓዝ የነዳጅ መርከብ ላይ አደጋን ይጋርጣል ወይም በነዳጅ ዋጋ ላይ ተጽዕኖ አሳድሮ እያንዳንዳችን ቤት ድረስ ይደርሳል ማለት ነው። ፕሬዚዳንት ትራምፕ በጣም ተበሳጭቻለሁ ማለታቸው የግል ስሜታቸውን ብቻ አይደለም የገለጹት፣ የዓለም አቀፍን የደህንነት ስርዓት መናጋቱ የሚያሳይ ደወል ነው የደወሉት። የወደፊቱ ጊዜ ታዲያ ሰላም ወይስ ትርምስ ነው ይዞ የሚመጣው የሚለው የሚወስነው በቀጣዮቹ ቀናት ማለትም ዛሬ ሌሊቱን በሚወሰዱ ዲፕሎማሲያዊና ወታደራዊ እርምጃዎች ይሆናል ማለት ነው። ትራምፕ በሰዓታት ውስጥ ኢራንን ዶጋመድ ልናደርጋት እንችላለን፣ ልናጠፋት እንችላለን ብለዋል። ኢራን በበኩሏ ደግሞ እንደ ከዚህ ቀደሙ አይሆንም የኔ የሚያጸፋ ምላሽ፣ ከዚህ ቀደም ተመጣጣኝ የሆነ ምላሽ ነበር ሲሰጥ የነበረው። የገልፍ ሀገራትም ሚሊታሪ ቤዝን ፈቀዱላችሁ እንጂ እነሱ ቀጥታ ተሳታፊ ስላልሆኑ ጦርነቱ ላይ መጠነኛ የሆነ እነሱንም ከፉኛ ማይጎዳ እርምጃዎችን ነበር ሲወስድ የነበረው። እናንተ ሌሊቱን እኔ ላይ የማያዳግምና አውዳሚ የሆነ እርምጃ የምትወስዱ ከሆነ ግን እኔም ተመሳሳዩን በቀጠናው ያሉ የአረብና የገልፍ ሀገራት ላይ እፈጽማለሁ የሚለውን ማስጠንቀቂያዋን አሰምታናለች። ስለዚህ ትራምፕ ያስቀመጡት ዴድላይን ዛሬ ምሽት ያበቃል። በቀጣይ ምን ይፈጠራል የሚለው በጉጉት የሚጠበቅ ጉዳይ ነው። እኛም ተከታትለን እነሱን መረጃዎችና ጉዳዮች ወደ እናንተ የምናደርስ ይሆናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ ግን የዕለቱን የልዩ ጥንቅር መሰናዶዬን እዚህ ላይ ለመቋጨት እገደዳለሁ። በቀጣይ ሌላ ጉዳይ እንገናኛለን። እስከዛ ድረስ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልኝ። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ። ሰላም።